እና ለስሙ ይሁን። ዛሬ ቀኑ 11 ነው 3ኛው ወር 2017። በዚህ ቀን ላይ ሕያው እሳት ክፍል 11ን በማቴዎስ 17 ቁጥር 14 ጀምሮ ለእናንተ ሳበስር ታላቅ ደስታ ይሰማኛል፣ ኢየሱስ ጌታ ነው። አሜን። ከመጽሐፉ አናልፍም፣ ከመጽሐፉ ላይ አንጨምርም፣ መጽሐፉንም አናጎድልም። መጽሐፉ ብቻ እንደሚል ኢየሱስን በመጽሐፍ እንለዋለን። አንዳንዶች ይህ የመጽሐፍ ቅዱስን እውነት እንዲሉታል ዘንድሮ ላይ የመጡ አወቅን ባዮች፣ ይህ እኮ ለአይሁድ ብቻ የተሰጠ መጽሐፍ ነው ለእኛ አይሰራም ይሉናል። ኧረ እባክህ ሞኝ፣ ኢየሱስ ጌታ ነው። ሞኝ ብቻ ብዬ ነው የዘጋውልህ። ክብር ለኢየሱስ ይሁን። ለእኛ ግን ይሰራል። አሜን። በኢየሱስም አነባለሁ። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ውስጥ፣ ብዙ ጊዜ በውሃ ውስጥ፣ ብዙ ጊዜ በእሳት ውስጥ፣ ብዙ ጊዜ በውሃ ውስጥ ይወድቃልና ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት አቃታቸው። ኢየሱስም መልሶ የማታምን ጠማማ ትውልድ፣ እስከ መቼ ከአንተ ጋር እኖራለሁ? እስከ መቼስ ታገሳቸዋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዛች ሰዓት ጀምሮ ተፈወሰ። አሜን። ከዚያም በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናስወጣው ያልቻልነው ስለምንድን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ የሚያሰናክላችሁ ነገር የለም። ይህ አይነት ግን ከጾምና ከጸሎትና ከጾም በቀር አይወጣም አላቸው። ሃሌሉያ አሜን። ደቀ መዛሙርቱ ኢየሱስን ጠየቁት። መጀመሪያ ተጠየቁ፣ ፈውሱ አቃታቸው። ከዛ በኋላ ኢየሱስ መጣ፣ ጋኔል ተገነጠለ፣ ጋኔል ተነቅሎ ወጣ። አሜን። ደቀ መዛሙርቱ ጥያቄ ጠየቁት፣ እኛ እንዴት አቃተን? ይሄ ብዙ ጊዜ በእሳት ውስጥ፣ ብዙ ጊዜ ውሃ ውስጥ እየከተተው ሊሞት ያዳፋው ያለውን አጋንንት በአንድ ቃል ያስወጣው። ምን ትላለህ ካላችሁ፣ እሳት ውስጥ የሚከታችሁ ነፍሳችሁን የሚያውቀውን በተሻለ በልዩ በመለኮታዊ እሳት እያቃጠልን በጾም በጸሎት በፊቱ ባለ እምነት እናስወጣዋለን። አሜን። እኛ ውስጥ ያለው እሳት የትኛውንም አጋንንት ያስወጣል። አሜን። ሰምተሃል? አሜን። ይህንን እሳት ናና ከኛ ጋር ተካፈል። አሜን። ክብር ለኢየሱስ ይሁን። አሜን።